በትልቁ እንግዲህ የአርሰናል ጉዳይ የሰሞነኛ የመገናኛ ብዙሃኖች ትልቅ ትኩረት ስቧል። ትኩረቱን የሳበው ደግሞ አርሰናል በነገራችን ላይ በዘንድሮው የውድድር ዓመት ሎ ፕሮፋይል በሆነ ቡድን ሲሸነፍ ለመጀመሪያ ጊዜ ነው። ያሸነፉትን ቡድኖች እንመልከት። 5 ሽንፈት ነው ያስተናገደው በ51 ጨዋታ። አርሰናል 51 ጨዋታ አድርጓል። 51 ጨዋታ አድርጎ 5 ሽንፈት ነው ያስተናገደው። ያሸነፉትም በአውሮፓ ሻምፒዮንስ ሊግ ፉክክር ውስጥ ያሉ የእንግሊዝ ትልልቅ ክለቦች ናቸው። ሊቨርፑል፣ አስቶን ቪላ፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ ናቸው ያሸነፉት። እነዚህ ሽንፈቶች አርሰናል ከተሸነፈ በኋላ የሰጣቸው ምላሾችና ያደረጋቸው እንቅስቃሴዎች አስገራሚ ነበሩ። በሊቨርፑል ተሸንፈው 18 ጨዋታ፣ በአስቶን ቪላ ተሸንፈው 12 ጨዋታ፣ በማንቸስተር ዩናይትድ ተሸንፈው 14 ጨዋታ ሳይሸነፉ ተጉዘዋል። ከሲቲው የካራባኦ ካፕ የፍጻሜ ጨዋታ በኋላ መድፈኞቹ አርሰናሎች ተመሳሳይ ነገር ያደርጋሉ ተብሎ ተጠብቆ ነበረ። እንዳለፉት ጊዜያቶች ሽንፈት ለአርሰናል ቁጭት የሚፈጥር እንደሆነ በተደጋጋሚ ከመመልከታችን የተነሳ እና የሚገጥሙትም ሳውዛምፕተን ነው። ብዙ ጊዜ የሚነሱ ነገሮች አሉ። አርሰናል ከሽንፈት መልስ ማገገሚያ የሚያገኛቸው ቡድኖች አነስ ያሉ ቡድኖች ናቸው። ለምሳሌ አይ ቲንክ ከአስቶን ቪላ ጋር ተጫውቶ ይመስለኛል ካይራት አልማቲን ነው ያገኘው። ከማንቸስተር ዩናይትድ ጋር ተጫውቶ ክለብ ብሩጅን ነው ያገኘው። ኦርማንስፊልድን፣ ፖርትስማውዝን አይ ቲንክ በኤፍኤ ካፕ። እንዲህ አይነት ማገገሚያ ያገኛል አርሰናል። አሁንም የሳውዛምፕተንም ጥሩ አጋጣሚ ነበረ ለማገገም። ምክንያቱም በታችኛው ዲቪዥን የሚገኝ 7ኛ ደረጃ ላይ ያለ ደካማ ስብስብ በንጽጽር ያለው ቡድን ወደ 7 ወረደ። 6 ነበር፣ በቀደም 6 ነበረ፣ 7 ወርዷል። የዛኔ ልክ ጨዋታውን ስናከናውን 7ኛ ሆኖ ነበር እንጂ ልክ ነው 6ኛ ነበረ። ጥሎ ማለፍ የመግባት ላይ ፖዚሽን ተቀምጦ ነበር ሳውዛምፕተን። በዛ አይነት ሁኔታ ውስጥ ያለ ቡድን ነበረ እና አርሰናል በቀላሉ አገግሞ ያልፋል የሚለው ጥያቄ ወይም በቀላሉ ይህንን ጨዋታ አሸንፎ ወደ ቀጣዩ ዙር ይገባል የሚለው ብዙም ጥርጣሬ ውስጥ የሚገባ አልነበረም። ያልተገመተ ነው። በነገራችን ላይ በዘንድሮ የኤፍኤ ካፕ ውድድር አርሰናል አንድም የፕሪሚየር ሊግ ክለብ አላገኘም። አንድም ፖርትስማውዝ፣ ማንስፊልድ፣ ሳውዛምፕተን የመሳሰሉ ክለቦችን ያገኘ አንድም ክለብ በኤፍኤ ካፕ አላገኘም። በፕሪሚየር ሊግ ወይም በሃይ ሌቭል ደረጃ የሚፎካከሩ ቡድኖችን ለዛ ነው በቀላሉ ወደ ቀጣዩ ዙር ገብቶ ይሄዳል የሚለው ነገር የመጣው። ያ ኤክስፔክቴሽኑ ከፍተኛ ስለነበረ የአርሰናል የማሸነፍ እድል በጣም ከፍ ያለ ስለነበረ አርሰናል በጨዋታው ለመሸነፉ በቀደም ስናነሳ ነበረ። ግርምሾም በዜና ሕግ ውሻ ሰው ቢነክስ ዜና አይደለም፣ የተለመደ ነው። ሰው ውሻ ቢነክስ ግን ምንድን ነው ታምር ይባላል አይደለ እያልክ ግርምሾ ስታነሳ ነበረ። አንድ ጉዳይ እያነሳንና ሳውዛምፕተንም አርሰናልን ማሸነፉ ታምር ነው፣ የማይገመት ነው። የሊጉ መሪ ጠንካራ ቡድን በዛ ላይ በኤፍኤ ካፑ ሩብ ፍጻሜ አንድ እድል ብቻ ያለው ጨዋታ ያልተገመተ ያልተጠበቀ የተሸነፈበት መንገድም በራሱ ጥያቄ የሚያስነሳ ነው። በነገራችን ላይ የሳውዛምፕተኑ አሰልጣኝ ኢከርት የሰጡት አስተያየት አለ። አርሰናልን ለማሸነፋችን በትልቁ የረዳን ነገር የአየር ጸባዩ ነው ብሏል እና ልክ ሜዳ ለመምራት ስንወጣ እኛ እዛው ስለምንኖር ሳውዝ ኮስት ነው፣ የነፋሻማ አካባቢ ነው፣ ወደ ከተማ ዳር የነፋሻማ አካባቢ ውሃ ዳር ምናምን የሚበዛበት ነው ሳውዛምፕተንና ሳውዝ ኮስት ይባላል አካባቢው። እናውቀው ነበረ የአየሩ ሁኔታ ከየት ወዴት እንደሆነ። ስለዚህ እንደ አጋጣሚ ሆኖ ዳኛው ቦታ ሲያስመርጡ እድለኛ ሆነን ደረሰን። ስለዚህ ምርጫችን ያደረግነው ቦታ ለንፋሱ የሚመች ነበረ፣ ለአየር ጸባዩ የሚመች ነበረ። ለዛ ነው ረጃጅም ኳስ ስንጥል የነበረው፣ ረጃጅም ኳሶች ስንጥል የነበረው ከዛ አንጻር ነው ስናደርግ የነበረው እና እሱም ውጤት አምጥቶልናል። አርሰናልም በረጃጅም ኳሶች ነው ስንቀጣ የነበረው በዛ ሂደት ውስጥ የሚል ሀሳባቸውን አንስተዋል። የአየር ላይ ኳሶች በተደጋጋሚ የስቲዋርትም ኳስ የአየር ላይ ኳስ ነው። በድጋሜ ሁለተኛው ጎል ቻርልስ ያስቆጠረውን በቀጥታ ከግብ ጠባቂ ተሻግሮ የመጣ ኳስ እና ንፋሱ ኳሷን ምን ሊያረጋት እንደሚችል አንቲሲፔት እናደርጋለን፣ እናውቀዋለን እዚሁ የኖር ስለሆን ወይም ሜዳችን ላይ ስለምንጫወት በሚል በትልቁ የአየሩ ጸባይ እንዳገዛቸው አሰልጣኙ ተናግረዋል ከጨዋታው በኋላ። አሁን አርሰናል በቅዳሜው ምሽት ጨዋታ ላይ ቁልፍ ተጫዋቾቹ አልነበሩም። ልክ ነው። ቲምበር አልነበረም፣ ዲክላን ራይስ የለም፣ ኢዜ የለም፣ ቡካዮ ሳካ የለም፣
ፔሮይን ካፕ የለም። ሁሉም ቋሚ 11 ውስጥ የሚገቡ ተጫዋቾች ናቸው ቢኖሩ። ከዛ ባለፈ ግን የእነዚህ ተጫዋቾች ቋሚ 11 ውስጥ መግባት አለመግባት ብቻ ሳይሆን በዚህ የአሰላለፍ ሂደት ውስጥ የእነዚህ ተጫዋቾች መኖር አለመኖር ብቻ ሳይሆን በእርግጣው ተቀያሪ ወንበሩ ሳስቷል፣ ተመልክተነዋል። ሃሪ ማናኑስ እነ ሳልሞን ምናምን ነበር የነበሩት ተቀያሪ ወንበር ላይ በአርሰናል በኩል። ጥያቄ እያስነሳው ያለው ጉዳይ ሚኬል አርቴታ ከጨዋታው በኋላ በሰጡት አስተያየት በተቻለ አቅም ጥሩውን ቡድን እጠቀማለሁ ነው ያሉት። በተቻለ አቅም የተሻለውን ቡድን እጠቀማለሁ ነው ያሉት። የተሻለውን ቡድን መጠቀም ከፈለጉ ለምን ሳሊባን አሳረፉ? ለምን የኮሬሽን አሳረፉ? የተሻለውን ቡድን የሚጠቀሙ እኮ ለምን ማዱኬን አሳረፉ? ለምን ዙቢሜንዲን አሳረፉ? የሚሉ ጥያቄዎች ተነሱባቸው ከጨዋታው በኋላ። የተሻለውን ቡድን እጠቀማለሁ ካሉ አማካኙ ላይ ዙቢሜንዲ ቁጥር 1 ተመራጭ ነው። ተከላካዩ ላይ ሳሊባ ይመረጣል ከሙስኬራ፣ አጥቂው ላይ ከጋብርኤል ጀሱስ የኮሬሽ ይመረጣል። አንዱ ጥያቄ ያስነሳው ጉዳይ ይሄ ነው። እነ ሚካኤል ሪቻርድስ የተቹትም ነጥብ ይሄንን መሰረት በማድረግ ነው። የቀድሞ የማንቸስተር ሲቲ ተጫዋች ሚካኤል ሪቻርድስ ሐሳቡን ሲያነሳ በዚህ ቦታ ላይ ያለህን አቅምህን ነው መጠቀም ያለብህ። ምንም ወደኋላ መሄድ የሚጠበቅብህ ነገር የለም። የኮሬሽ ካለ የኮሬሽን ትጠቀማለህ። ሳሊባ ካለ ሳሊባን፣ ኬፓ ለምን ገባ? ራያ ነበር መግባት ያለበት። የተሻለውን ቡድን ነው የምጠቀመው፣ ምክንያቱም የጥሎ ማለፍ ጨዋታ ነው፣ ምንም አይነት ስህተት የሚፈልግ አይደለም ሲል ሚካኤል ሪቻርድስ ይሞግታል። ሌሎችም በተመሳሳይ መንገድ ሐሳባቸውን የሚያነሱ አሉ። ሌሎች ደግሞ አይ ቀጣይ ካለባቸው ጨዋታ አንጻር ተጫዋቾችን ረፍት ከመስጠት አንጻር ይላሉ። እንዲህ 2 ሳምንት አርፎ ነው የመጡት ይላሉ እነ ሚካኤል ሪቻርድስ። 2 ሳምንት ከበቂ በላይ ነው። 2 ሳምንት ለአንድ ተጫዋች ረፍት። በነገራችን ላይ ራይስ፣ ሳካ፣ ቲምበር ለዚህ ጨዋታ መድረስ ይችሉ ነበር። ከ90% በላይ ነው ፊትነሳቸው ወይም ፊት የመሆናቸው የሆኑበት መንገድ ፊትነሳቸው ከ90% በላይ ነው። ከ90% በላይ ከሆነ ተጫዋች ከ80% ጀምሮ ትጠቀማለህ ተጫዋችን። ግን 100% ሬዲ አልነበሩም። 100% ሬዲ አይደሉም፣ ግን ከ90% በላይ ናቸው። ሰው ቢያንስ ተቀያሪ ወንበር ላይ ማስቀመጥ ይችሉ ነበር፣ ማምጣት ይችሉ ነበር እነዚህ ተጫዋቾች። ሚኬል አርቴታ ገና ሲጀመር ሳውዛምፕተን ንቀው ነው የገቡት የሚለው ጥያቄ ነው መሰረት የመጀመሪያው። ንቀው ገብተዋል ሳውዛምፕተንን። ምርጫቸው ልክ አይደለም። ከጋብርኤል ማጋሌሽ ውጪ የሚኬል አርቴታ ቋሚ 11 ውስጥ የሚገባ አንድም ተጫዋች ሜዳ ውስጥ አልነበረም። አንድም ተጫዋች፣ ኦዲጋርድም እንደሚታወቀው በኢዜ ስለተተካ ማለት ነው። ስለዚህ ይሄ አንዱ ከጨዋታው በኋላ የተቹበት ጉዳይ ነው። ሲሪየስ አለመሆን፣ ልምድ እንግዲህ 6 ዓመታት አርሰናልን አሰልጥነዋል እና የመሳሰሉት ነገሮች ያመጣው ጣጣ ነው በሚል ሐሳባቸው ያነሳል። ሌላ አሰልጣኝ ቢሆን ያለውን ተጫዋች ይጠቀማል። ምክንያቱም ሁሌም የዛሬ ነው እግር ኳስ፣ ነገ ሌላ ነገር ነው፣ ነገ ሌላ ጉዳይ ነው። ኦፍኮርስ ማኔጅ ማድረግ አለብህ፣ ነገን እያሰብክ መጫወት አለብህ። ግን ደግሞ ነገን እንዳታስብ የሚያደርግህ ወይም ነገን የዛሬን ብቻ እንድታስብ የሚያደርጉህ እንዲህ አይነት ወሳኝ ጨዋታዎች ከፊት ሲኖሩ፣ የጥሎ ማለፍ ጨዋታዎች ሲኖሩ በአስገዳጅ ሁኔታ ያለን ፓወር ነው የምትጠቀመው፣ ያለን አቅም ነው የምትጠቀመው። አርቴታ ይህንን አላረጉም የሚል ቅሬታ ተነስቶባቸዋል ከጨዋታው በኋላ። ሌላኛው በጨዋታው ላይ በነበረው ሂደት የሰሯቸው ስህተቶች ናቸው። ሚኬል አርቴታ በጨዋታው ሂደት ውስጥ አርሰናል ሲጀምር ኦፍኮርስ ዶሚኔት አድርጎታል ጨዋታውን፣ ምንም ጥያቄ የለውም። ጎል ከተቆጠረበት በኋላ ብዙ ጎል ሞክረዋል። በጎል ሙከራ፣ በፖሴሽን፣ በመሳሰሉ ነገሮች ዶሚኔት አድርገውታል። ግን ጨዋታው ማኔጅ ያደረጉበት መንገድ ግን በሚጠበቀው ልክ አልነበረም። ቅያሬዎቹ ደካማ ነበሩ። ጨዋታውን ኮንትሮል ለማድረግ ለመቆጣጠር የሄዱበት ርቀት ደካማ ነበረ። ማርቲን ኦዲጋርድ፣ ማርቲኔሊ እንደዚሁም ማክስ ዶማን ጨምሮ ኦፍኮርስ ወደ ሳጥኑ ሲጠጉ ፍጥነት አላቸው፣ ጫና ለመፍጠር ይሞክራሉ። ግን ኳሶቻቸው አኪሬሳቸው ልክ አልነበረም፣ ጥራታቸውን የጠበቁ አይደለም። ጋብርኤል ጄሱስ አይነሳም በዚህ ሂደት ውስጥ። ጋብርኤል ጄሱስ ከሃቨርዝና ቤንጃሚን ዋይት ሰከንድ አፍ ላይ መመለስ የነበረባቸው ተጫዋቾች አልነበሩ። ሶስቱ በተለይ ቤንጃሚን ዋይት፣ ከሃቨርዝና ጋብርኤል ጄሱስ። ሚኬል አርቴታ አንዱ ለውጥ ላይ የሰሩ ስህተት እነዚህን ተጫዋቾች ማስወጣት ሲገባቸው ከሃቨርዝና ቤንጃሚን ዋይትን እስከ ጥግ ድረስ ታግዟቸዋል። እስከ ጥግ ድረስ ነው የታገሷቸው። ይሄ በትልቁ ዋጋ ያስከፈለ ነጥቡ ነው፣ እንመለከተዋለን።
ከዛ በተጨማሪ በጨዋታው ሂደት ውስጥ በነበሩት እንቅስቃሴዎች ቡድኑ 1-1 በነበረበት ሰዓት ላይ ውጤት የማስጠበቅ ወደ ተጨማሪ ሰዓት የሚሄድበት እድል ሰፊ ነበረ። ጎላ የተቆጠረችበትን መንገድ ስንመለከተው በጣም ደካማ የመከላከል ሂደት ነው። የአርሰናል ተጫዋች ቁጥር ይበልጥ ነበር። ሳውዛምፕተኖች 4 ነበሩ ሳጥን ውስጥ፣ የአርሰናል ተጫዋች 6 ነበሩ ሳጥን ውስጥ። ማን ቱ ማን እንኳን ማርክ አላረጓቸው፣ ኮንትሮል አላረጓቸውም ተጫዋቾቹን። ይሄ ዋጋ አስከፍሎ ተመልክተነዋል። ስለዚህ በዚህ ሂደት ውስጥ የሚነሱ አስተያየቶች አሉ። ለምሳሌ ማርኮ ማታሬዚ የቀድሞ የጣሊያናዊ ተከላካይ የሰጠው አስተያየት አለ። እኔ ሚኬል አርቴታ ቢሆን በሳሊባ ቦታ ላይ ማጫውተው ካላፊዮሪ ነው። እስኪ አድማጮችም ሀሳብ ይስጡበት። ካላፊዮሪ ነው ማጫውተው። የተሻለ ንቃት፣ የተሻለ አቋም እየተመለከትኩበት የሚገኘው ካላፊዮሪ ነው። ለካላፊዮሪ በነገራችን ላይ ጥሩ ሳምንታት አይደሉም። በካራባው ካፕ ፍጻሜ ተሸነፈ። ከዛ ሄዶ ደግሞ ከጣሊያን ብሔራዊ ቡድን ጋር በቦስኒያ ተሸንፈው ከውድድር ወጣ። እንደገና በኤፍኤ ካፕ በሳውዛምፕተን ተሸንፈው ወጡ። ግን ማታሬዚ ከሳሊባ የተሻለው ሁለት ግራ እግርም ቢሆን ጋብርኤልና ካላፊዮሪን ቢያጣምሩ በቀሪው ጨዋታዎች በሁሉም ውድድሮች ላይ የተሻለ ውጤት ማምጣት ይችላሉ የሚል ሀሳባቸውን ያነሳሉ። እኚህ ሰው የቀድሞ ተጫዋች ማታሬዚ ማለት ነው። ፖል ሜርሰን ከጨዋታው በኋላ በሰጡ አስተያየት አሁን ምንም አልልም ነው ያለው። እንዲሁም ከቶክ ስፖርት ጭምር ስለ አርሰናልና ሳውዛምፕተን ጨዋታ ትንታኔ በቀጣዩ ቀን ለመስጠት ቀጠሮ ተይዞ ነበር እና ፖል ሜርሰን ይቅርብኝ ነው ያለው። በቃ አሁን ላይ ምንም ማለት አልፈልግም፣ ምንም ቡድን የሚረብሽ ነገርም የሚጠቅም ነገርም ዝምታ የተሻለው ነገር ነው፣ ዝም ማለት የተሻለው ነገር ነው የሚል አስተያየቱን ሲያስቀምጥ እንመለከተዋለን ወይም ተመልክተነዋል። አሁን አርሰናል ከአራትዮሽ ዋንጫ ከሁለት ሳምንት በፊት የአርሰናል ደጋፊዎች ድረታቸውን ነፍቶ ለአራትዮሽ ዋንጫ እየተፎካከረ ነው የሚለው እሳቤ ወደ 2 ወርዷል። በሁለት ሳምንት ውስጥ በጣም በፍጥነት አሽቆልቁሏል፣ በፍጥነት ወርዷል። ትልቁ ሽንፈት ደግሞ የሳውዛምፕተን ነው። በቃ ማለት የሲቲው ሽንፈትን ተፎካካሪ ቡድኖች ናቸው አፕል ሊያደርግ ነው ይችላል ብለህ የምታስበው ነው። የሳውዛምፕተን ሽንፈት ግን ለመቀበል በጣም አስቸጋሪ የሆነና የሚያምነው ምክንያቱም ቡድኑ ያለበት ደረጃ እና የተሰጠው ግምትን ስትመለከት ከባድ ነው ብዬ አስባለሁና የአርሰናል የቅድም ግርምሹ ያነሳቸው ነጥቦች አሉ። ከአራትዮሽ ዋንጫ ወጥቷል። በእርግጥ አንደኛውን ፍጻሜ ደርሶ ነው ወጣ አይባልም፣ ኦልሞስት ግዴታው ስለሆነ ይሄኛውንም በግዴታ ነው የወጣው፣ አስቦት አይደለም። መውጣቱ ይጠቅማል አይጠቅም የሚለው ጉዳይ ላይ ግን አንድ ነገር ማስተዋል ያለብን ይመስለኛል። የአርሰናል ዋናው ቡድንና እነ ራይስ እነ ቲምበር እነ ሳካ እነ ኢዚ ያሉበት ቡድንና የአርሰናል ሁለተኛው ቡድን አይገናኝም። የኳሊቲ ልዩነቱ ሰፊ ነው። ለምሳሌ ሲቲን ተመልከት ግርሜ። ሲቲ ሮቢን ዲያስ ሲጎዳ ኩሳኖው ነው ከፊት የመጣው። ጋባርዲዮል ሲጎዳ ማርገሂ ነው ከፊት የመጣው። ሲቲ ላይ ስትመለከት ፊልፎደን አቋሙ ሲቀንስባቸው ራያን ቸርኬ ነው ቡድኑን እየተሸከሙ ያለው። አሁን እያንዳንዱ ዲፓርትመንት ላይ ያሏቸው ተጫዋቾች ጥራትና ልዩነት በሲቲ ቤት ስትመለከት በተለይ በውድድር ዓመቱ ወደ መጨረሻው እየመጣንበት ባለ ሰዓት ላይ በጣም ኳሊቲያቸውን እያሳዩ ነው። የአርሰናልስ እንዴ ተመልከት ግርምዬ ልዩነትን። የቤንጃሚን ዋይትና የቲምበር ልዩነት እኮ የሰማይና የምድር ነው። በፍጹም አይገናኙም። የካያበርዝና የኢብሪቺዝ ልዩነት እኮ የማይገናኝ ነው። የማርቲኔሊና የትሮሳርድ እንዲሁም እሱ ትንሽ የተሻለ ቀረቤታ ሊኖረው ይችላል። የጋብሪኤል ጄሱስና የኮሬሽ አቋም፣ የኬፓና የራያ አቋም በአንድ ቡድንም የሚጫወቱ አይመስሉም። አንዳንዶቹ አንድ ቡድን ላይም ያሉ አይመስሉም። ሶ አርሰናል ከአራትዮሽ ዋንጫ መውጣቱ ከዚህ አንጻር ስትመለከተው ጠቃሚ ነው። ቢቀጥልስ ዋጋ ሊከፍል ይችላል፣ ይበልጥ ዋጋ ሊያስከፍለው ይችላል። ምክንያቱም የግማሽ ፍጻሜ አንድ ጨዋታ አለ፣ የፍጻሜ አንድ ጨዋታ አለ። እነዚህን ጨዋታዎች የሚያመልጥበትን ሂደት አግኝቷል፣ ወይም ኮንሰንትሬት እንዲያደርግ ትኩረት እንዲያደርግ ሁለቱ ዋንጫ ላይ የሚያደርግ ይመስለኛል። ግን እኔ አሁንም አርሰናል ኮንሰንትሬት ማድረግ ያለበት ትኩረቱን ከፍ አድርጎ ትኩረቱን አድርጎ መጫወት ያለበት ፕሪሚየር ሊግ ላይ ይመስለኛል። የሻምፒዮንስ ሊጉም ሊሆን ይችላል፣ ኦፍኮርስ ሊሳካ ይችላል።
አይሆንም እያልኩ አይደለም፣ ግን የሚጨበጥ አይደለም። የፕሪሚየር ሊጉን ተጨባጭ ነው። 9 ነጥብ ልዩነት አለ። ሲቲ ተስተካካዩን ቢያሸንፍ እንኳን 6 ነጥብ ልዩነት አለ። ኢቭን ሲቲ ከአርሰናል ጋር ሲገናኝ ሁሉንም አሸንፎ ቢያሸንፍ እንኳን 3 ነጥብ ልዩነት አለ። ይህንን ማስጠበቅ የምችልበትን መንገድ መፍጠር ይኖርባል ብዬ አስባለሁ። አርሰናል የሚገጥመው ስፖርቲንግ ሊዝበን ነው። ነገ በስፋት ስለምንመጣበት እሱን ጨዋታ እንመለከተውም፣ ግን ስፖርቲንግ ሊዝበንን ስለሚገጥም በንጽጽር ወደ ግማሽ ፍጻሜ የማለፍ ዕድሉ ሰፊ ነው። አርሰናል አሁንም እንደ ሳውዛምፕተን አይነት ችግር ካልገጠመው ማለት ነው። ግን በዚህ ሂደት ውስጥ በርማውዝን አሸንፎ በመልሱ ከሲቲ ጋር የተያር ላይ ወያቸው ወጥቶ ያሸንፎ ዋንጫውን ወደ ኮንፈርሜሽን ከተጠጋ ትኩረቱን ፕሪሚየር ሊጉ ላይ ትቶ ሻምፒዮንስ ሊጉ ላይ ማድረግ ይችላል ብዬ አስባለሁ። በዚህ መሃል ግን የሚፈጠር መንገራገጭ ካለ ከበርማውዝ ጋር አቻ ወይ ምናምን ሲቲ ድል እያደረገ ከመጣ የተወሰነ የነጥብ መቀራረብ ከመጣ ግን አርሰናል ሻምፒዮንስ ሊጉን እርግፍ አድርጎ ትቶ ፕሪሚየር ሊጉ ላይ ነው ማተኮር ያለበት። ፕሪሚየር ሊጉንም ሊያጣው ይችላል። ሻምፒዮንስ ሊጉ ላይም ትኩረት አደርጋለሁ በሚል ሂሳብ የሚሄድበት ሂደት ካለ ማለት ነው። ስለዚህ ከዚህ አንጻር ከተመለከት ነው ሬርሊ ነው እኔ ይሄ እንደሚባለው ልክ ነው መውጣቱ ኤፍኤ ካፕ ነው እንደሚባለው አይደለም። ግን ሬርሊ በትንሹ በጥቂቱ ነገር በጣም በፐርሰንት ብናሰለው የ1% የ2% ጠቀሜታ ያለው ነገር ሊሆን ይችላል ለፕሪሚየር ሊጉ ፉክክር፣ ለሻምፒዮንስ ሊግ ፉክክር 3 ውድድሮች ላይ ከምትወጠር 2 ውድድሮች ላይ መሆኑ የትኩረትን መጠን ሊያስተካክልልህ ይችላል ተብሎ ስለሚታሰብ ማለት ነው። ኦፍኮርስ ቡድኖች አራትዮሽ ዋንጫ በእንግሊዝ እግር ኳስ ተሞክሮ አያውቅም፣ ተደርጎ አይታወቅም። 3ትዮሽ ፈርጉሰንም ጋርዲዮላም አድርገውታል። 4ትዮሽ ዋንጫ ግን ተሞክሮ አያውቅም። አርሰናል ይህንን የማሳካት እድል ነበረ። ሆነን ለመናገር ጥሩ ማለት አሁን አርሰናል እድሉን አግኝቶ በዚህ ዓመት እስከ ጥር እስከ የካቲት እስከ መጋቢት ድረስ እስከ ካራባው ካፕ የፍጻሜ ጨዋታ ድረስ እስከ መጣበት ድረስ አርቴታ አሰልጥ ነው። ልክ የካራባው ካፕ ፍጻሜ 1 ሳምንት ሲቀረው ጀምሮ ሌላ ደፈር ያለ አሰልጣኝ እንደ ኡናይ ኤምሪ አይነት የፕሌይኦፍ ብቃት ያላቸው አሰልጣኞች ቢያሰለጥኑት እና መሰል አሰልጣኞች ቢመጡ ቢሆን ነው ኢፍ ናውን እያወራው ያሉት ኢፍ ቢሆን አርሰናል አራትዮሽ ዋንጫ የማሳካት እድል ነበረው። ምክንያቱም ደርሷል፣ ተጠግቷል። በደንብ በጥቃቅን ስህተቶች ነው ዋጋ የከፈለው። በካራባው ካፕ ፍጻሜ ጨዋታ አንስተነዋል። ይዛኔ ሌላ አሰልጣኝ ቢሆን ሊሰራው የሚችለው አርቴታ የሰራቸውን ስህተቶች በግልጽ አስቀምጠነዋል። በኤፍኤ ካፕ የሳውዛምፕተን ጨዋታ ላይ አርቴታ የሰራውን የበቀደም ስህተቶች ግልጽ ናቸው። አርቴታ ላይ የምጠቆማቸው ጣቶች ይበዛሉ። በነገራችን ላይ አርሰናል በጉዳት ብሎ ብዙ ተጫዋቾችን ሳይጎዱ ጭምር ወደ ብሔራዊ ቡድን አላካቸው። ግን አንዳንዴ ያው ጥሩ ነገርን ነው ወደ መሳብ ያለብህ ወደ ራስ። መጥፎ ነገር በሳብ ቁጥር መጥፎ ነገር ይመጣል። ጋብሪኤል ማጋለሽ ተጎድቷል። በነገራችን ላይ ጋብሪኤል ማጋለሽ ተጎድቷል። ዛሬ ኦፕን ትሬኒንግ አላቸው ወይም በክፍት የሚደረግ ደጋፊዎች የሚሳተፉበት ይሳተፋል አይሳተፍም እናያለን። ግን ግድንግድ በረዶ አድርጎ ብዙ ጊዜ በረዶ ሲያደርጉ ተጫዋቾች ወደ የመመለስ እድላቸው ሰፊ ነው። አይተን ከሆነ በልምድ በረዶ ሲያደርጉ ብዙ ጊዜ የመመለስ እብጠቶች ምናምን ናቸው። በረዶ እንትን የሚያደርጉት ግጭ ስትጋጭ ምናምን የማበጥ ነገር ይኖራል። እሱን ለማውረድ ነውና በ2 ቀን በ3 ቀን የመመለስ እድል ይኖራቸዋል። ኦፍኮርስ ግን እንደዛ ወደ ራሳቸው የሳቡት ነገር ሊመጣ ይችላል። አንዳንዴ እንዲህ አይነት ነገር ከዚህ በፊትም ተመሳሳይ ነገር ለማድረግ ሞክረው አርቴታ ታስታውስ ከሆነ ፓርቲን በብሔራዊ ቡድን ጨዋታ ሄድን ብለው ከዛ አስቀርተውት ከብሔራዊ ቡድን ጨዋታ ረፍት መልስ ሲከናወኑ ገና በመጀመሪያው ጨዋታ ፓርቲ ተጎዳ፣ ተጠንቅቀውለት ማለት ነው። ኦፍኮርስ መጠንቀቅ ማኔጅ ማድረግ ሊያስፈልግ ይችላል። ግን በዛ ልክ ደግሞ መፍራት አይኖርብህም። አሁንም አርቴታ ኤፍኤ ካፑን ሲጫወቱ እያሰቡ የነበሩት አምራቸው ላይ ሻምፒዮንስ ሊጉና ፕሪሚየር ሊጉን እያሰቡ ነበር። ረስቶታል። ኤፍኤ ካፑ ጨርሻለሁ የሚል ሐሳብ ነበራቸው። ያ ነገር ደግሞ ተጫዋቾቹ ላይ ተጋብቶ ተመልክቸዋለሁ። የእሳቸው ሜንታሊቲ ቤን ዋይትን ከሀቨርዝን ተመልክታቸው ከሆነ ኦቨር ኮንፊደንስ ነው በጨዋታው ላይ የነበራቸው። መጀመሪያ አካባቢ የንቀት ስሜት በቃ ኦቨር ኮንፊደንስ ነበራቸው። በኋላ ኦቨር ኮንፊደንሱ ወደ ምን ተለወጠ? ማድረግ ሳይችሉ ሲቀሩ የነበራቸው የራስ መተማመን ከልክ ያለፈ ስለነበረ ያልጠበቁት ነገር ሲገጥማቸው ወደ ራሳቸው መምጣት አቅቷቸው ተቸግረው ተመለከትናቸው። ስለዚህ አሁንም እያንዳንዱን ጨዋታ ኤክስፔክቴሽናቸውን ከፍ ማድረግ ይኖርባቸዋል። ስፖርቲንግ ሊዝበን ላይም ትኩረታቸው ምናልባት በሳውዛምፕተን መሸነፋቸው ካልቀየራቸው በስተቀረ ስፖርቲንግ ሊዝበን ላይም ተመሳሳይ ነገር እንዳይኖር ስጋት አለኝ።
ባለፈው ፕሮግራም አንስተናል። 2023 ላይ አርሰናል ከዋንጫ ሲወጣ ተመሳሳይ ፊክስቸር ነበረው። ከ3 ዋንጫዎች በተለይ ከፕሪሚየር ሊጉና ከአውሮፓ የአውሮፓ ሊግ ውድድር ሲወጣ በሳውዛምፕተን አቻ ወጣ፣ እንዲሁም በስፖርቲንግ ሊዝበን አቻ ወጣ፣ በፔናልቲ ተሰናበተ። በሲቲ 4-1 ተሸነፈ። ከፕሪሚየር ሊጉ ከአውሮፓውም ውድድር ወጣ። ተመሳሳይ ፊክስቸሮች ከፊቱ ይጠብቁታል። ስለዚህ ይህንን ማኔጅ ማድረግ የሚያስፈልግ ይመስለኛልና በግራም ወስር ነው በቀኝ ተጫዋቾችንም የምንጠይቃቸው ነጥብ እንዳለ ሆኖ በተለይ በእንዲህ አይነት ሰዓት ማለት ስብስቡ የሚያንስ አይደለም። በነገራችን ላይ የአርሰናል ስብስብ ሁለተኛውን ቡድን ሶስተኛውን ቡድን ያሉ ተጫዋቾችን ቢጠቀሙ የሚያንስ አይደለም። ያንን አለማድረጋቸው ተጫዋቾች ላይ ጥያቄ የምታነሳ ቢሆንም የአርቴታ የታክቲክ እና የተጫዋች ለውጥ ስህተቶች ግን ጎልተው የታዩበት ጨዋታ ነበረ ብለን ማንሳት እንችላለን ግርምዬ። ስለዚህ ይሄ የኳርላፕሩ የአራትዮሽ ዋንጫ ወደ ሁለትዮሽ ዋንጫ መውረድ የምናስቀምጣቸው ነገሮች ቅድም ግርምሾ መግቢያ ላይ እንዳነሳው በሁለት ነው የምንከፍለው። አንደኛ ሳይኮሎጂካሊ ተጽዕኖ ሊኖረው ይችላል። በነገራችን ላይ ለሻምፒዮንስ ሊጉም ለፕሪሚየር ሊጉም ለካ ማድረግ አንችልም እንደሚባለው ነን፣ ለካ እንደምንታማው ነው፣ ለካ እነ ፓትሪስ ኤቭራ ኔትፍሊክስ እንደሚሉን ነው ለካ የሚለውን ነገር ወደ አእምሯቸው የሚመጣ ከሆነ ከባድ ሊሆን ይችላል። በተቃራኒው ደግሞ እንደ ግርሳት የሚያንገበግባቸውና ለመነሳሳት ለመማር እና ያን ማድረግ የሚችሉ ከሆነ ጥያቄው የተሻለ ነገር ሊያመጣ ይችላል ብዬ አስባለሁ። በነገራችን ላይ ቲዮ ዋልኮት ያነሳው ጥያቄ እዚህ ጋር አብሮ መነሳት አለበት። የሜንታሊቲ ጉዳይ ምንድን ነው ያለው? የአርቴታ የመርበትበት ስሜት ተጫዋቾቹ ላይ ተጋብቶ አይቼዋለሁ። ባለፉት ዓመታት አርቴታ በጣም ትልቁ ችግር የሆነው አደርጋለሁ ማድረግ እችላለሁ የሚለው ነገር በውስጡ አለ፣ ግን ያንን በተግባር ማሳየት አይችልም እና ይህ ሜንታሊቲውን በሳውዛምፕተኑ ጨዋታ ላይም ተመልክቻለሁ። የመርበትበት የመፍራት ስሜት ነበረው። ያ ተጫዋቾቹ ላይ ይሄ በልበ ሙሉነት ወጥቶ የመጫወት በልበ ሙሉነት እናረጋለን የሚለው ነገር ሳይሆን አረጋለሁ ይልሃል፣ እንዲህ እናረጋለን፣ ከዚህ በኋላ ታዩናላችሁ እንዴት እንደምንጫወት እንዲህ እንደምናረግ ይልሃል። ግን ሜዳው ሲገባ ግን ፈርቶ ነው የሚገባው። ይህንን ሜንታሊቲውን መቀየር አለበት ነው ያለው ቲዮ ዋልኮት ግርምዬ።